ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች ለሙስሊም ወገኖቻችን በሙሉ ምንጊዜ ሚዲያ እንኳን ለ1446ኛው የኢድ አልፈጥር በዓል አደረሳችሁ እያለ መልካም በዓል ይመኝላችኋል። በዓሉን የተመለከቱ መረጃዎችንና መልእክቶችን ያስተላልፉልን ዘንድ የጋበዝናቸው ሼክ ካሊድ ዑመር ያስተላለፉትን መልእክት እንጋብዛችሁ። ሼክ ካሊድ ግብዣችንን አክብረው ስለተገኙልን እጅግ በጣም እያመሰገንኩ ኢድ አልፈጥር የሚከበርበትን ምክንያትና ሌሎች እንደዚሁ ከበዓሉ ጋር የተያያዘ መልእክቶችን ያስተላልፉልን ዘንድ መድረኩ የእርሶ ነው። እሺ፣ በመጀመሪያ ደረጃ እንግዳሽ አድርገሽ ስለጋበሽኝ በጣም ነው የማመሰግነው። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ጾማችንን ጾመን እንድንጨርሰው ለፈቀደልን አላህን ጌታን አላህ ሱብሓነሁ ወተዓላን አመሰግናለሁ። ጾም እንግዲህ የረመዳን ወር ላይ ነው ምዕመናን የሚጾሙት። 9ኛው የአረበኛ ወር ነው ረመዳን ብሎ ማለት ሙሉ ረመዳንን ከጎህ ጀምሮ እስከ ፀሐይ እስክትጠልቅ ድረስ ይጾማል ሙስሊሞች። ይህንን ጾም ዋናው ዓላማ አላህ ሲገልጽልን ኩቲበ ዓለይኩም ሲያሙ ከማ ኩቲበ ዓለ ለዚነ ሚን ቀብሊኩም ለዓለኩም ተተቁን። ጾም በእናንተ ላይ ግድ አድርገናል ከእናንተ በፊት በነበሩ ህዝቦችም በክርስቲያኖችም በይሁዶችም ግዴታ እንዳደረግንባቸው የመጽሐፍት ባልተቤቶች ይባላሉ። እናንተም ላይ ግዴታ አድርገናል አለ አላህ ሱብሓነሁ ወተዓላ። ለዓለኩም ተተቁን ዋናው ዓላማው የጾሙ የአላህን ፍራቻ ትወርሱ ዘንዳ ነው። ስለዚህ ከዚህ ጾም ጀርባ ያስቀመጠልን ዓላማ የአላህን ፍራቻ ነው። የአላህ ፍራቻ ብሎ ማለት አላህ ያዘዘንን ጥሩ ነገሮች መፈጸምና አላህ ከከለከለን ጸያፍ ጉዳዮች ደግሞ መጠበቅ ማለት ነው። ይሄ የአንድ ወር ትሬኒንግ ወይም ደግሞ ልምምድ ነው። የሰው ልጆች እንግዲህ በየጊዜው የሚዘነጉ ስለሆኑ ይሄ አንድ ጣቢያ ነው። በአመት ውስጥ እቺን ጣቢያ አድርጎ ተመልሰን አላህን እንድናስታውስበትና አላህን አብዝተን እንድናወድሰው እንድናመልከው ይህንን ጾም ግድ አድርጎብናል። ይህንን ጾም ጾመን ስናበቃ ደግሞ የአላህ ሱብሓነሁ ወተዓላ ጸጋ በእኛ ላይ በቁጥር 1 2 3 ተብሎ የሚጠቀስ ስላልሆነ ይህንን ላስጨረሰን ጌታ ምስጋና ይህንን ዒድ ወይም ደግሞ ዒድ አልፍጥር የተባለውን በዓል ደንግገውልናል አላህ ሱብሓነሁ ወተዓላ። ነብዩም ባልደረቦቹም አክብረውታል ይህንን ቀን ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ቀናቶቹን ጨርሳችሁ የረመዳንን በመጾም ማለት ነው ወሊቱከብሩላህ ዐላ ማ ሐዳኩም አላህ ለዚህ ስኬት ለመራችሁ ልታልቁትና ከፍ አድርጋችሁ ስሙን ልትጠቅሱ ወለዓለኩም ተሽኩሩን እንደዚሁም ልታመሰግኑ ዘንዳ ነው ያለውና ይቺ ቀን አላህን ከፍ አድርገን የምናወድስበት እንደዚሁም ደግሞ ጌታችንን ቁጥር ስፍር ለሌለው ጸጋ ለዋለልን የምናመሰግንበት ደስታችንን የምንገልጽበት ደሃን የምንደርስበት እንደዚሁም ደግሞ ዘመድን ወይም ዝምድናን የምንቀጥልበት በዓል ነው። ይሄ በዓል በአላቸው ሰዎች ብቻ የሚከበር ሳይሆን የሌላቸው መናጢ ድሆች የዕለት ጉርስ እንኳን የሌላቸውን እነዚህ በዚህ ደስታ ውስጥ ለማካተት ዘካተል ፍጥር የተባለን ግዴታ ደግሞ በምዕመናን ላይ በወንዱም በሴቱም እንደዚሁም ህፃንም በትልቅም በሁሉም ላይ በእያንዳንዱ ሰው ዘካተል ፍጥር የሚወጣ ሰደቃ ግድ አድርጓል። ስለዚህ ያንን ሰደቃ ወይም ደግሞ በመጽዋት ለደሆች በመስጠት ዕለቱን ከሌሎቹ ካላቸው ሰዎች ጋር እኩል ተደስቶ እንዲውሉ አድርጓል። ግዴታነቷ ደግሞ ስግደት ከመሰገዱ በፊት
ወይም ደግሞ ጾም ከማለቁ አንድ ወይም ሁለት ቀን ቀድሞ ለነዚህ ለድሆች ይሰጥና ዕለቱን ከምዕመናን ጋር እኩል እንዲደሰቱ ለማድረግ ነው። ይሄ ሌላኛው የዕለቱ ዓላማ ነው። ታዲያ በዚህ ዕለት ማስተላለፍ የምፈልገው መልእክት አለኝ። በተለይ እኛ ኢትዮጵያውያኖች አሁን ሀገራችን ያለችበትን ሁላችንም የምናውቀው ነው። ድህነት፣ ኑሮ ውድነት፣ ጦርነት፣ እርስ በርስ መዋጋት የኛ ችግር 1 2 3 ተብሎ የሚቆጠር ከማለፍ አልፎ ድርብርብ ሆኗል። ከዚህ የምንወጣው በአንድ መንገድ ብቻ ነው። ያቺ ሀገር ብሔር ብሔረሰቦች እንደዚሁም ደግሞ የተለያዩ እምነቶች ያለባት ሀገር ነች። ስለዚህ ሁሉም ሰው መሆን አንድ ያደርገናል። ሰው እንደ ኢትዮጵያውያኖች ምንም እምነታችን ቢለያይ፣ ዘራችን ቢለያይ፣ ቦታችን ቢለያይ ሁላችንም ሰዎች ነንና ወደ ሰውነት እንመለስ። ሁለተኛ ይሄ የውስጣችንን ችግር ማጽዳት አለብን። አብዛኛው የሰው ልጅ እላዩን ነው የሚያጸዳው። ገላውን ይታጠባል፣ ልብሱን ያጥባል። ውስጡ ግን በቂም፣ በመቀኝነት፣ በኩራት እኔ በልጣለሁ በማለት የተለያዩ የውስጥ በሽታዎች ተወጥረናል፣ ታመናል። ከዛ ህመም መፈወስ አለብን። ለውጥ የሚያመጣው አላህ ሱብሓነሁ ወተዓላ ነው። ስለዚህ ካለንበት ችግር ለመውጣት ውስጣችንን እናጥራ። አላህ በቁርአኑ ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም፣ አላህ በአንድ ማህበረሰብ ያለውን ሁኔታ አይቀይርላቸውም። ጥሩ ላይ እንኳን ቢሆኑ ወደ መጥፎ አይቀይርባቸውም፣ መጥፎ ላይ ቢሆኑ ወደ ጥሩ አይቀይርላቸውም ውስጣቸውን እስካልቀየሩ ድረስ። ስለዚህ የሚመለከተው ጌታችን አላህ ሱብሓነሁ ወተዓላ አለባበሳችንን አይደለም፣ ወይም ደግሞ የውጭ ጥራታችንን አይደለም፣ የውስጥ ጥራታችንን ነው። በውስጥ መተሳሰብን፣ በውስጥ ፍቅርን፣ በውስጥ መቻቻልን፣ በውስጥ ደግነትን፣ በውስጥ ሁሉንም ጥሩ ነገሮችን ካልያዝን በስተቀር ያንንም ደግሞ ወደ ተግባር እስካልተለወጥን ድረስ ዝም ብለን ስብሰባ ብንሰበሰብ ጉባኤ ብንጠራ ለውጥ ለሀገራችን አይመጣም። በዚህ አጋጣሚ አላህ ሱብሓነሁ ወተዓላ ላያችንን እንደምናጠራው ውስጣችንን እንዲያጠራልን አላህንም ማጸናለሁ። ሀገራችንንም አላህ ሰላም ያድርግልን። ከችግርም የተሸገሩትን አላህ ሱብሓነሁ ወተዓላ እንዲያወጣልን፣ የታመሙትን እንዲፈውስልን አላህን ሱብሓነሁ ወተዓላ እማጸናለሁ። ከሀገራችንም አልፎ ዓለማችንንም የሰላም ዓለም አላህ ያድርግልን። ጀዛኩሙላህ ኸይር። ምንጊዜም ሚዲያ በጣም አመሰግናለሁ። አላህ ይስጥልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።